ተናዝዣለሁ። ሙሉ ህይወቴን ተናዝዤለት ንብረቴን በሙሉ መሆን የሚገባውን ነገር ከፋፍዬ ለሱ ተናገረ። ፋዘር በመሃል ይታመማል ማለት ነው። በምግብ መመረዝ ምክንያት በሽታ ነበረ። የሃሞት ኢንፌክሽን አለ። ሃሞት ኢንፌክሽን ነው፣ ሜጀር ሰርጀሪ ነው። ቶሎ አይደለም ሚድ ነው ማለት ኦፕራሲዮን መሰራት አለባቸው። ወደ ተጓዳኝ በሽታዎች እስከ ካንሰር የሚደርስ በሽታ ለሰኞ ሬዲ አድርጓቸው ገንዘብ አስገቡ። አስም አለ፣ ከፍተኛውን የመጨረሻው መድኃኒት ያንን እየተጠቀምኩ ልቤ ደግሞ ስለደከመ በመድኃኒት ግፊቱን የሚገባው እንደ ኖርማል ሰው ሰራለሁ ገባለሁ፣ ግን ከየት እንደሚጀመር አላውቅም። በቃ የተነጠለ ነው። ደስታ ብዙም አልነበረኝም። ስራ ይዣለሁኝ፣ ጥሩ ነገር እያደረኩ ነው፣ ግን ኢንጆይ እያደረኩኝ አልነበረም። የክርስትና እውቀት ደግሞ አለኝ፣ እንደ ዓለም መሆን አልቻልኩም። በማግስቱ አይነቃም ሲባል ምናልባት እኔ ሰዎች ሁሉ መጀመሪያ የነቃሁት እኔ ነኝ። እሁድም ምንም በቃ ቤት ነው የማሳልፈው። የፔንቴን ህይወት ራሱ አልኖረውም ነበረ። ሁለት እግሩን ሁለት ቦታ የረገጠ አይነት ሰው አይነት ህይወት ነው። ክርስትና እውቀቴ ግን ደግሞ የእግዚአብሔርን ነገር ፈልጋለሁ። የውስጥ ትዕቢትም ነገር ነው። ያው እውቀት ያስታበያልና እኔ በቃ መጽሐፍ ቅዱስን አንብቤያለሁ፣ ብዙ ነገር አድርጌያለሁኝ፣ ግን ህይወቴ ላይ ጥያቄ አለ። ትዕቢት አለ። በቃ ከእውቀት የተነሳ ያለ ትዕቢት አለ። እኔም አውቃለሁ፣ እኔም እንደዚህ ነው። መንፈሳዊ ነገር ምንም እንዳልሆነ ተራ ነገር እንደሆነ ማቃለል ጀመረ። ከቸርች ቀረውኝ። ትኩረቴ በቃ ዓለማዊ ነገር ላይ በቤተ ክርስቲያን ውስጥ ረጅም ጊዜ አልቆየውም ማለት ነው። እና ከልጅነት በኋላ ጥቂት ጊዜ ነው በቃ የሄድኩት ማለት ነው። ራሴን ሳውቅ ተመልሼም ብዙ ቤተ ክርስቲያን ኢንተረስቲንግ ስላልነበረ ለኔ በቃ በዓለም ነበርኩኝ ማለት ነው። ስሜ ይብሳ ተክሉ ይባላል። ወደዚህ የመጣሁት 2016 ላይ ነው። ከዚሁ ከቢሾፍቱ ነው የመጣሁት። እግዚአብሔር ወደዚህ ስመጣ በጣም ብዙ ነገሮችን በህይወቴ ላይ አድርጎልኛል። የተወሰነ ግን እንዴት እንደመጣው ባክግራውንዴን ለመናገር ያክል ያው እኔ እድገቴ ያው በክርስቲያን ቤተሰብ ውስጥ ነው ያደግኩት። እናት አባቴም ክርስቲያኖች ናቸው እና በልጅነት ቸርች ሄድ ነበረ። ከዛ በኋላ ግን በአንዳንድ አጋጣሚዎች ከቸርች ቀረውኝ እና ትኩረቴ በቃ ዓለማዊ ነገር ላይ ወይም ደግሞ ትምህርት፣ ሌሎች ነገሮች ላይ ሆነና በቤተ ክርስቲያን ውስጥ ረጅም ጊዜ አልቆየውም ማለት ነው። እና ከልጅነት በኋላ ጥቂት ጊዜ ነው በቃ ቸርች የሄድኩት ማለት ነው። ከቸርች የራቀ ህይወት ነው የነበረኝ፣ ግን እንደ ክርስቲያን ወይም እንደ ጴንጤ ያው የሚደረጉ ስርዓቶችን የሃይማኖት ስርዓቶችን በህይወቴ አደርግ ነበረ። መዝሙር ዘምራለሁ፣ ጸሎት ምናምን ያው የምፈልገውን ብቻ አደርጋለሁ። ግን በትክክል ከእግዚአብሔር ጋር የአባት አይነት ሪሌሽንሺፕ አልነበረኝም። በቃ የምፈልገውን እጠይቃለሁ፣ አንዳንዴ ይመለሳል፣ አንዳንዴ በቃ ኖርማል የሆነ ህይወት ነው የምኖረው የነበረው ማለት ነው። እና ከቤተ ክርስቲያን የራቀ ህይወት ነው የነበረኝ ማለት ነው። እና ራሴን ሳውቅ የተወሰነ ጊዜ ለመመለስ ሞክሬ ነበረ። ግን ያው ተመልሼም ብዙ ቤተክርስቲያን ኢንተረስቲንግ ስላልነበረ ለኔ በቃ በዓለም ነበርኩኝ ማለት ነው። ግን እንደዚህም ሆኖ ያው በቃል ምናምን ራሴን እንትን አረግ ነበር። እና በእንደዚህ አይነት ሁኔታ እያለፍኩኝ ያው ዩኒቨርሲቲ ገባው፣ በትምህርቴ ቀጠልኩኝ። እዛ በፌሎሺፕ ምናምን የተወሰነ መነቃቃትን አገኘውኝ። እና በዚህ ሰዓት እኔ ያው በእኛ ጊዜ ደግሞ በተለይ ይሄ የሐሰተኛ ነቢዮች ወይም ደግሞ ይሄ በግል ያሉ ቤተክርስቲያኖች በጣም የበዙበት ጊዜ ስለነበረ ወደ አንድ ወገን ነበረ ያጋደለ አቋም ነበረኝ ማለት ነው። እና በቃ ቤተክርስቲያን ሲሄድ ቤተክርስቲያን የሚመስለኝ ወይም ደግሞ ትክክለኛ ቤተክርስቲያን የሚመስለኝ በቃ በፊት የነበሩ ናቸው እንጂ በጊዜው የታዩት ቤተክርስቲያኖች እንዳልሆኑ የሆነ አቋም ይዤ በቃ የእግዚአብሔር ቃል ብቻ ነው፣ ትምህርት ብቻ ነው፣ ሁላችንም እንደዚህ ነን የሚል የሆነ ያፈነገጠ አይነት አስተሳሰብ ነበረኝ ማለት ነው። እና በዚህ ሁኔታ ያው ተመረኩኝ፣ ትምህርቴን ጨረስኩ፣ ወደ ስራ ተቀላቀልኩኝ። እንግዲህ እንዳልኳችሁ ቤተክርስቲያን ውስጥ አላደኩም። እኔ ህብረት የለኝም፣ ምንም ነገር የለኝም። እና እንደ ኖርማል ሰው ሰራለሁ ገባለሁ፣ ግን መንፈሳዊ ህይወት ላይ በጣም ደካማ ነኝ ማለት ነው። እግዚአብሔር ያው የሰጠኝ ልብ አለ፣ ያው ወንጌልን መስራት የሚፈልግ ልብ አለኝ፣ ግን ከየት እንደሚጀመር አላውቅም። በቃ እኔ ኑሮዬ የተነጠለ ነው፣ ከህብረት የራቀ ነው ማለት ነው። እና በዚህ ሁኔታ ውስጥ እያለውኝ አንድ አመት ምናምን እንደዚህ በስራ ካሳለፍኩኝ በኋላ በቃ እግዚአብሔርን ህብረት እንዲሰጠኝ መጸለይ ጀመርኩኝ ማለት ነው።
ህብረት እንዲሰጠኝ፣ ትክክለኛ ወንድሞችን እንዲሰጠኝ በቃ ጸለይኩኝ። የህይወቴን አላማም ዳይሬክሽን እንዲያስይዘኝ ማለት ነው። ምክንያቱም ደስታ ብዙም አልነበረኝም። ያው እንደ ዓለም እንትን ስራ ይዣለሁኝ፣ ጥሩ ነገር እያደረኩ ነው፣ ግን ውስጣዊ ደስታ ኢንጆይ እያደረኩኝ አልነበረም። የክርስትና እውቀት ደግሞ አለኝ፣ እንደ ዓለም መሆን አልቻልኩም። ስለዚህ የሆነ በቃ ሁለት እግሩን ሁለት ቦታ የረገጠ አይነት ሰው አይነት ህይወት ነው። እንደፈለኩ መሆን አልችልም በክርስትና እውቀቴ፣ ግን ደግሞ የእግዚአብሔርን ነገር ፈልጋለሁ። እንደዛ እየኖርኩኝ እያለ አንድ ጓደኛዬ ጌታን ተቀብሎ ይደውልልኛል እና እንገናኝ ብሎ ይጠራኛል። ተገናኘን። እግዚአብሔር ያደረገለትን ነገረኝና ወደ ህብረት ለምን አንመጣም ቤተክርስቲያን አብረን መሄድ እንጀምር ብሎ ኢንቫይት ያደርገኛል ማለት ነው። እና ያው ኢንቫይት አደረገኝ፣ አብረን ሄድን። ቸርች የመጀመሪያ ጊዜ ድሮ የነበርኩበት ቦታ ወሰደኝ። እዛ ብዙ ነገር ተለውጧል፣ ብዙ ወጣቶች እንትን ብለዋል ምናምን፣ ደስ አለኝ እዛ። በቃ እኔም በውስጥ ያሰብኩት ወደ ቤተክርስቲያን መልሰኝ ስል እግዚአብሔርን እዛ ቦታ ነበር ያሰብኩትና ቀጣይ ሳምንት ደግሞ ሌላ ቦታ ልውሰድ ብሎ ወደዚህ ራእይ አመጣኝ ማለት ነው። እና እዚህ ስመጣ መጀመሪያ እንደገባሁኝ በቃ አዳራሹን፣ ግድግዳውን ያለውን ነገር ነው ያየሁት እንጂ እግዚአብሔር ሀለውትን አላየሁም። እኔ ቤተክርስቲያንን የምመዝነው በሰው ቁጥር ብዛት፣ በአዳራሹ ውበት ምናምን ነው። ምክንያቱም ቸርች ውስጥ ጸንቼ ባልቆይም የተለያዩ ቦታዎች ስለሄድኩኝ በቃ እግዚአብሔር ይሰራል ብዬ የማስበው ወይም ደግሞ አለ ብዬ የማስበው እንደዚህ አይነት ቦታዎች ነበረ። እዚህ መጣው ገባውኝ፣ ከኋላ ተቀመጥኩኝ። የዛኔ ቸርቿ እንደዚህ ያልነበረችም፣ ገና ከሌላ ቦታ ወደዚህ መምጣታቸው ነው። እና በቃ ቸርቹን እያየውኝ ዝም ብዬ መገምገም ጀመርኩኝ፣ ቁጭ ብዬ ማለት ነው፣ ያው በራሴ ባለኝ እውቀት ማለት ነው። እና ያንን እያደረኩኝ ያለ የእግዚአብሔር ሰው አፖስትል እዚህ ጋር መልእክት ያስተላልፋል፣ ይናገራል ማለት ነው። እናንተ መታችሁ ጣራ ግድግዳ አትዩ፣ ይሄ የእግዚአብሔር ቤት ነው፣ ጣራ ግድግዳው አይደለም እያለ ይናገራል። ከዛ ኦኬ ውስጤ ምንድነው ይሄ ነገር ትምህርት አይደል ምናምን እያልኩኝ እንትን ማለት ጀመርኩኝ ማለት ነው። እና ውስጤ ደግሞ ያለ የራሴ እውቀት አለኝና ምንድነው የሆነ የውስጥ ትዕቢትም ነገር ነው፣ ያው እውቀት ያስታብያልና አንዳንዴም ይሄ ነገር ምንድነው ምናምን እያልኩኝ የሚናገረው ቃላት በሙሉ ግን ወደኔ እየመጡ እንትን ያደርጋሉ። የእግዚአብሔርን ቃል ታውቃለህ፣ ግን በህይወት ምንም አልተፈጠረም ምናምን። እኔ በቃ መጽሐፍ ቅዱስን አንብቤ ያለው ብዙ ነገር አድርጌያለሁኝ፣ ግን ህይወቴ ላይ ጥያቄ አለ። እንደ የክርስትናን ህይወት ይሄ የተለወጠውን የአዲስን ፍጥረት ህይወት እየኖርኩኝ አይደለምና እዚህ ጋር የሚለቀቀው መልእክት በሙሉ እኔን መንካት ጀመረ ማለት ነው። እና በጣም ጥያቄ ፈጥሮብኝ ወጣው። ወጥቼ ደግሞ ለመገምገም እንደተለመደው አልቻልኩም። ምክንያቱም ብዙ ነገር መጥቷል ወደ እኔ ማለት ነው፣ ብዙ ቃልና ከበደኝ በጣም። በቃ እስቲ ተመልሼ መምጣት አለብኝ፣ እዚህ ያለውን ነገር ቀጥዬ ማየት አለብኝ ብዬ ከጓደኞቼ ጋር ሄድን። ቀጣይ ሳምንት ተመልሰን መጣን። በቃ የዛኔ ልቤ ላይ ያለው ይሄ በቃ የያዘኝ ነገር በሙሉ ተለቀቀልኝ ማለት ነው። በቃ እኔ ላይ ያለው በቃ ነፃ ወጣሁኝ ከሚይዘኝ ነገር ሁሉ። ትዕቢት አለ፣ በቃ ከእውቀት የተነሳ ያለ ትዕቢት አለ። እኔም አውቃለሁ፣ እኔም እንደዚህ ነው። አፖስትል ብዙ ጊዜ ደግሞ ሲናገር በቃ በእግዚአብሔር ያለውን ማንነት ስለሚናገር ይሄ ነገር ትዕቢት ነው ምንድነው እያልኩኝ ትክክለኛ ትህትናን ትክክለኛ እንትንን ስለማላቅም በቃ ውስጤ ላይ የነበረው ነገር በቃ ፍጹም ከላይ ላይ ተወገደ። አፖስትልን ተቀበልኩት ማለት ነው። እና ከዛ በኋላ በቃ በተከታታይ ወደዚህ ቤተክርስቲያን እየመጣው መማር ጀመርኩኝ በቃ በየዕለቱ። እና በጣም ደስ ይለኛል ወደዚህ ስመጣ። በቃ የእግዚአብሔርን ቤት በናፍቆት መምጣት ጀመርኩኝ ማለት ነው። ድሮ ወደ እግዚአብሔር ቤት ለመሄድ በጣም ተራራም የሆነብኝ ሰውዬ ወደዚህ በቃ እመጣለሁ ማለት ነው። እና የእግዚአብሔር ቃል ላይም ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚለው ነገር በህይወቴ የሆነ ሳይ በጣም ደስ አለኝ ማለት ነው። በቃ እየተለወጥኩ ነው። ከዛ ደግሞ በቃ ከዓላማዬም ጋር እንደምገናኝ በቃ እዚህ ጋር የሚነገረው ነገር በሙሉ ትርጉም እየሰጠኝ መጣ ማለት ነው። በቃ ህይወት ያለው ነገር ነውና እዚህ እየተከታተልኩኝ መማር ጀመርኩኝ። ስለ ብዙ ነገሮች ያለኝ አቋም እየፈረሰ ሄደ ማለት ነው። ስለ አምልኮ ያለኝ ነገር እኔ ድሮ ቤተክርስቲያን ውስጥ ቆሜ የሆነ በስርዓት ምናምን ነገር ነው እንጂ በቃ በነፃነት ማምለክ እኔ ጋር የለም ማለት ነው። በቃ የሆነ ቅጥ ያጣ ነገር ነበር የሚመስለኝ ማለት ነው።
ግን በቃ አምልኮ በእውነትና በመንፈስ እንደሆነ በሰዎች ፊት ሳይሆን በእግዚአብሔር ፊት እንደሆነ ያንን እንደምናረግ በቃል ያስደገፈ ብዙ አስተማረኝ ማለት ነው። እና በቃ አምልኮዬ ነፃ ወጣ ማለት ነው። ከዛ ደግሞ የጸሎት ህይወቴ እኔ ስጸልይ እግዚአብሔር አምላክ ሆይ ምናምን እያልኩ ነው እንጂ እግዚአብሔርን እንደ አባት አድርጌ አይደለም የምጸልየው ማለት ነው። እና የአባትነት እግዚአብሔር አባት እንደሆነ ከአምላክ በበለጠ ደግሞ በዚህ በአዲስ ኪዳን ላለን አማኞች አባታችን እንደሆነ ያ እንሰረዳ በቃ ፓወርፉል ሆነ ጸሎቴ ራሱ ማለት ነው። እና በጣም እየተለወጠ መጣ ሁሉ ነገሬ ማለት ነው። እና ስለ አስራት አሁን ለምሳሌ እኔ ስለ አስራት ወደዚህ ቸርች ከመምጣቴ በፊት ስራ ስሰራ ስለነበረ ቤተሰብም አስራት መስጠት አለብህ ይለኛል። አንዳንዴ ሄጄ እሰጣለሁ። ግን አስራት እኮ መጽሐፍ ቅዱሳዊ አይደለም፣ የአዲስ ኪዳን ኮንሰፕት አይደለም እያልኩኝ የፍቅር ስጦታ ነው እያልኩኝ እገፋለሁ። ያው የፍቅር ስጦታውንም አልሰጥም፣ ግን እንደዛ አደርጋለሁኝ። እና በዛ ሁኔታ ውስጥ እያለሁኝ እዚህ ስለ እግዚአብሔር ቤት ምን እንደሆነ በቃ ትክክለኛውን የእግዚአብሔርን ቤት ስርዓት መማር ጀመርኩኝ ማለት ነው እዚህ። እና በቃ ከዛ በኋላ ወሰንኩኝ አስራቴን እዚህ ነው የምሰጠው አልኩኝ። እዚህ መስጠት ጀመርኩኝ ማለት ነው። እና እዚህ በሰጠዋባቸው ልክ መስጠት በጀመርኩባቸው አስራቴን ለ3 ወር በተከታታይ ደሞዜ ራሱን እያጠፈ ነበር የሚሄደው። አስራቴም እንደዛው ማለት ነው። ክብር ለጌታ። እና በጣም የእግዚአብሔርን ቃል እየተማርኩኝ መንፈሳዊ ህይወቴ እየተለወጠ መጣ። በጣም እዚህ መከታተል ጀመርኩኝ። እሁድ እመጣለሁ፣ ሮብ እመጣለሁኝ። የተለያዩ ቀናቶችን መምጣት ጀመርኩኝ። ጾም ጸሎት ደግሞ ታወጀ። እንዳጋጣሚ እኔ የመጣሁት ግንቦት ወር ውስጥ ነው። ወደ ክረምት ስንገባ ጾም ጸሎት ታወጀ። በዛም ጾም ጸሎት አክቲቭሊ በተቻለኝ መጠን መሳተፍ ጀመርኩኝ። እግዚአብሔር እየረዳኝ መጣ። የሆነ ሮብ ምሽት ፕሮግራም ላይ የእግዚአብሔር ሰው እየጸለየልን እየወጣን እጅ እየተጫነብን የዛን ዕለት ደግሞ ለመጀመሪያ ጊዜ በህይወቴ ልሳንን ተሞላውኝ ማለት ነው። ክብር ለጌታ። እና ከዚህ በኋላ በቃ ህይወቴ ወደፊት በጣም እየፈጠነ በቃ ከፍተኛ ለውጥ እያመጣ መጣ። በጣም በሁሉ ነገር በቃ መንፈሳዊ ህይወት መንፈሳዊ ስለሆነ መንፈሳዊ ነገር እየተሰራ ስለሆነ ሌላውም ነገር እየተሰራ ነበረ ማለት ነው። በቃ የሥራ ሁኔታዬ፣ ከቤተሰቤ ጋር ያለኝ ጉዳይ፣ ሁሉ ነገር በቃ በስራዬ ቦታ ሞገስ እየሆነኝ ሰዎች የሚጠሩኝ አጠራር የሚቀበሉኝ አቀባበል ራሱ እየተለየ በቃ ምክንያቱም እዚህ የምንማረው ዋናውን በቃ የክርስትና መሰረት የሆነውን ነገር ስለሆነ በቃ መሰረቱ የተስተካከለ ነገር ደግሞ ሌላው ነገር ያማረ ስለሚሆን በቃ መሰረቴ ተስተካክሎ እየተሰራ ስለነበረ በሁሉ ነገር ፍሬያማ እየሆንኩኝ መጣሁኝ ማለት ነውና እግዚአብሔር ይመስገን ስለዚህ ሁሉ ማለት ነው። እና በዚህ አጋጣሚ እዚህ እየተማርኩኝ እየተከታተልኩኝ ከጓደኞቼ ጋር እመጣለሁ። ወደዚህ ኢንቫይት ያደረጉኝ ጓደኞቼ ጋር እንመጣለን፣ እንወጣለን፣ እንገባለን። በዚህ በጣም ደስ እያለን ስንወጣም ስለዚህ እያወራን ቤትም ውስጥ ይሄንን ነው ሼር ማድረገውኝ በቃ ላጋጠመኝ ሰው በሙሉ በስራም ቦታ በጣም ይሄንን ደስታ ሼር ማድረግ ጀመርኩኝ ማለት ነው። እና እሁድ ደግሞ የሆነ ፕሮግራም ነበረን ከሰዓት ጀምረን ነበረ። እሁድ ከሰዓት እንቀጥል ነበረ ፕሮግራም ማለት ነው። የእሁድ ፕሮግራም ቀን አድርገን ማታ ላይ ደግሞ ፕሮግራም እየተደረገ ነበርና የሆነ ቀን የእሁድ ፕሮግራም ላይ የምሽቱ ፕሮግራም ላይ አፖስትል ጠየቀን፣ እናንተ አሁን እየበረታችሁ ነው፣ እየተለወጣችሁ ነው። ስለዚህ አሁን በእግዚአብሔር ቤት ደግሞ ማገልገል አለባችሁ። በእግዚአብሔር ቤት ያለ ሰው በሙሉ እንደ አዲስ የተወለደ አዲስ ፍጥረት የሆነ ሰው በሙሉ ማገልገል አለበት። በቃ አገልጋይ ነን ሁላችንም በአዲስ ኪዳን ያለን ሰዎች ብሎ ነገረን እና ጠየቀን እኛንም ማለት ነው። በምንድን ነው ማገልገል የምትፈልጉት ብሎ ማለት ነውና የዛኔ እኔ ወንጌል ስርጭት ብዬ ነገርኩት ማለት ነው። ያው ለወንጌል ያለኝ ልብ አለ። ያኔ ቤተክርስቲያን በማልሄድባቸው ጊዜያት ላይ ቪዲዮዎች ምናምን ያሉና ከወንጌል ጋር የተገናኘ ነገር በጣም በቃ ለልቤ ቅርብ ነው ያ ነገር ማለት ነውና ወንጌል ስርጭት አልኩኝ። ከዛ በኋላ በቃ ጥሩ ነው ጸልዩ፣ ለአገልግሎት ራሳችሁን ማዘጋጀት አለባችሁ አለን። ከዛ በኋላ ግን እንደዛ ብየው ስወጣ በቃ ወንጌል ስርጭት ወጥቼ አሁን እኔ መስበክ አቅም አለኝ እንዴት ነው እኔ እንደዛ አድርጌ አላቅም፣ ምንድነው የሚባለው እንደዚህ ባለል ይሻል ነበረ ወይ ሌላ ነገር ጸሎት ምናምን የሆነ ነገር ብል ይሻል ነበር አልኩኝና
ከዛ በኋላ አፖስትል ወደ ውጭ ሄደ። ከዛ ሲመለስ የቀጥታ ስርጭት እንደምንጀምር ወደ ኦንላይን እንደምንወጣ እየተናገረ ነበረ ማለት ነው። እና እኔ ያንን በሚናገርበት ሰዓት እኔ እዛ ቦታ ላይ እቀመጣለሁ ይሄን አገለግላለሁ የሚል ሐሳብ አልነበረኝም። ግን ያው እግዚአብሔር ለዛ ነበር እያዘጋጀኝ የነበረው። ትክክለኛ ቦታ ነው የመጣሁት። እግዚአብሔር ልቤን ያውቃል። ከዛ በኋላ ደግሞ እኔ በቅቼ ሳይሆን በሱ ኃይልና በሱ እውቀት ብርታት እኔን ለዛ ነገር ብቁ አደረገኝ፣ የዛን እድል ሰጠኝ ማለት ነው። እና እግዚአብሔር ስለዚህ አመሰግነዋለሁ። እና ያው እኔ የጠበቅኩት ወጥቶ መስበክ በቃ ወይ ደግሞ ወረቀቱን ማዞር ወይ እንደዛ አይነት ነገር ነው ከሰዎች ጋር የሚያገናኝ ነገር። ግን እግዚአብሔር ያው ያለኝን እውቀት የእምነቴንም ደረጃ ስለሚያውቅ እንግዲህ ለኔ የሚገባውን ቦታ እሱ አበርቶኝ እዛ ጋር አስቀመጠኝ ማለት ነው። እና እግዚአብሔርን አሁንም በጣም አመስግኑልኝ። ከዛ በፊት ግን ወደ ህዳር ወር አካባቢ ደግሞ የወንጌል ስርጭት ወደ ዝዋይ ደግሞ ሄደን ማለት ነው። ያንንም እድል አገኘሁኝ። እዚህ ቤተክርስቲያን አክቲቭሊ በምሳተፍበት ሰዓት ዝዋይ ሄደን ብዙ የወንጌል ስርጭት አደረግን። ለ3 ቀን የቆየ የወንጌል ስርጭት ነበረን። እዛም ላይ እግዚአብሔር በብዙ እየረዳን ነበረ። በጣም በደስታ ነበር ያንን የወንጌል ስርጭት ስንሰራ የነበረውና የመጨረሻው ቀን ላይ ግን ያው ጠላት ሐሳቤን መረበሽ ጀመረ ማለት ነው። የነበረው ወንጌል ስርጭት ይሄድ ነው ሐሙስ ከሰዓት ጀምሮ አርብ ሙሉ ቀን ከተማውን እየዞርን ሰራን። ከዛ ቅዳሜም እንደዛ አደረግና እሁድ በቃ ትልቅ መዝጊያው ቀን ላይ መንፈሴ መረበሽ ጀመረ። በቃ መንፈሳዊ ነገር ዋና እንደሆነ ተረድቼ ያለ ግን የጠላትን ስብከት ወይ ደግሞ የጠላትን ድምጽ በቃ ኢንተርቴን አረኩኝ። እኔም በቃ ምንም እንዳልሆነ አሁን የሰራነው ነገር ጀስት በቃ መጣን ሄደን በቃ ተራ ነገር እንደሆነ አድርጎ ማቃለል ጀመረ። ከዛ በኋላ ደግሞ ከቤተሰብም ስልክ ተደወለና በቃ ምንድነው መንፈሳዊ ነገር ላይ በጣም እንትን ማለት ስራህን ምናምን እንዴት እንደዚህ ታደርጋለህ የሚል የሚረብሽ ስልክ ተደወለልኝ ማለት ነው። እና በቃ ልወስን አልወስን እያልኩኝ በቃ ሰዎች ግን ዙሪያ ያሉት ወንድሞች አበረታተውኝ በቃ እዛው ቆየሁኝ ማለት ነው። እና እዛ በቆየሁበት ሰዓት ግን እግዚአብሔርን ምልክት ጠየቅኩት ማለት ነው። እግዚአብሔር በቃ በዚህ ራእይ ውስጥ እንደሆን ይሄ ነገር እውነተኛ ያንተ ነገር ከሆነ ምልክትን ስጠኝ። በቃ በዚህ ኮንፈረንስ ልክ እዚህ የማታ ፕሮግራም ነበረን። ቀን ላይ የእሁድ ፕሮግራም አድርገን ምሽት በቃ የመዝጊያ የወንጌል ስርጭት የመዝጊያ ፕሮግራም ስናደርግ ነው እግዚአብሔር በቃ ምልክት እንዲሰጠኝ ጠየቅኩት። አፖስትል ገብቶ የመጀመሪያው እጅ የሚጭንበት ሰው እኔ ልሁን፣ ይሄ ነገር ትክክል ከሆነ ይሄንን ምልክት ስጠኝ አልኩት እና ይሄንን ጸልዬ በቃ ወደ ፕሮግራም ገባሁኝ። አፖስትል መጣ፣ አመለክን፣ ዘመርን። አፖስትል ጸለየ። ከዛ በኋላ እየተራመደ ወደ እኔ መጥቶ እንግዲህ እጁን ጫነብኝ ማለት ነው። የመጀመሪያው ሰው ነበር። እና በዚህ አይነት እግዚአብሔር በቃ በትክክለኛው ቦታ ላይ እንዳለውኝ አረጋገጠልኝ ማለት ነው። በቃ ልቤ እንዳይሸበር በቃ ወደ ሌላ ነገር እንዳይሄድ ትክክለኛ ቦታ ላይ ነው ያለው። በቃ የእግዚአብሔርን ስራ እየሰራውኝ እንደሆነ ምልክት አድርጎ አረጋገጠልኝ። ከዛ በኋላ በቃ ወሰንኩኝ ማለት ነው። በቃ ከዚህ በኋላ በዚህ ራእይ ውስጥ እኔ አልነቀልም፣ ከዚህ በኋላ ወዴትም ንቅንቅ አልልም ብዬ ውሳኔ ያደረኩኝ ማለት ነው። እና በዚህ ሁኔታ በቃ ህይወቴ በጣም እየተለወጠ አሁን አገልግሎት ጀመርኩኝ እና ብዙ ነገሮችን እንትን አደረኩኝ ማለት ነው። በህይወቴ ተከፈተ እና ቅድም ያልኳችሁ ጾም ጸሎት ያደረግነው የክረምት ጾም ጸሎታችን ላይ ስንጸልይ እንጽፍ ነበር እኔና ጓደኛዬ ማለት ነው። ከእግዚአብሔር የምንፈልገውን ነገር እየጻፍን ነበር እና የጻፍኳቸው ሊስቶች ለካ እየተመለሱ ነው ማለት ነው። እኔ ወደ ኋላ ቼክ አላረኩም ማለት ነው እና እየተመለሱ ነው። ወንጌልን መስራት ፈልጋለሁ ብያለሁ፣ እሱ መጥቷል። በእግዚአብሔር ቤት አገልግሎት እንዲሰጠኝ እግዚአብሔር ህይወቴን ከህይወቴ ዓላማ ጋር እንዲያገናኘኝ ጠይቄዋለሁ። ያም ተፈጽሟል። በቃ ቼክ እያደረኩኝ ነው። አሁን በቃ የጸለይኳቸውን ነገሮች እየተቀበልኩኝ ነበር ማለት ነውና
በቃ እግዚአብሔር በጾም ጸሎት ሲጀመር የመጀመሪያ የጾም ጸሎት ነው። እኔ ጾም ጸሎት አድርጌ አላቅም። በዚህ ጾም ጸሎት አድርጌ እግዚአብሔርን ትክክለኛ የሚሰራውን እግዚአብሔርን እጅ አየሁኝ ማለት ነውና በጣም ደስተኛ ሆንኩኝ። ከዛ በኋላ ግን ስለ ፐርሰናል ደግሞ ስለ ፋይናንሻል ነገር እግዚአብሔርን የጠየቁት ነገር አለና በነበረኝ መመላለስ 2016ን በነበረኝ መመላለስ አልፈለኩም እግዚአብሔር አዳዲስ በሮችን እንዲከፍትልኝ የግል ስራዎችን ወደ እኔ እንዲያመጣ ጸለይኩኝ ማለት ነው። እና በዛ መሰረት መስራት ጀመርኩኝ። ስራዎች ይከፈታሉ። በቃ የጠየቅኩት ስራ በሙሉ እግዚአብሔር ሞገስ እየሆነኝ ስራዎች መቀበል ጀመርኩኝ። እሰራለሁኝ። በቃ ሁሉ ነገር ተከፋፈተልኝ ማለት ነው። እዚህ ሁኔታ ውስጥ እንደዚህ እየሰራውኝ እያለ የሆነ ጊዜ ግን ገንዘብ ተያዘብኝ። መክፈል የነበረባቸው ሰዎች አልከፈላሉኝ። ገንዘብ አነሰኝና በአገልግሎት አማካኝነት እንዳጋጣሚ አፖስትል ቤት ሄጄ ነበር ቢሮ። ከዛ እዛ ሄጄ ስለ አገልግሎት ከተነጋገረን በኋላ እንዴት ነው ብሎ ጠየቀኝ። ያለውበትን ነገርኩትና ነገሮች እንደተያዙብኝ ነገርኩት። ገንዘብ ተይዞብኛል በስራ ምክንያትና ትንሽ የገንዘብ እጥረት ውስጥ ነኝ ያለሁት አልኩት። ከዛ በኋላ በቃ ጨብጠኝ አለኝ። ጨብጦ በቃ ተከፍቷል፣ ከዚህ በኋላ ተለቋል አለኝ ማለት ነው። እና ያንን ያለኝ ሰኞ ነው። እንደዚህ ነው። ቀጣይ ቀን ገንዘቤን የያዘብኝ ክላይንት ደውሎ ገንዘቡን አስገብቶ ለሌላ ስራ ደግሞ እየፈለገኝ እንደሆነ ነገረኝ ማለት ነው። እና ይሄ ብቻ መስሎኝ ነበረ። በቃ ይሄ ነው አፖስትል እንደጸለየልኝ በቃ ተከፍቷል ብዬ። ለካ ያው አፖስትል ሲጨብጠኝ የተከፈተው የሌሎችም እንትን ነው የኔ ብቻ አይደለም። እና እናቴ ለሰው አበድራው ሰውየው ክዷት የቀረ ገንዘብ ነበር ማለት ነው። እና ገንዘቡን ለመመለስ ሰውየው ለኔ ደወለ ማለት ነው። ሲጀመር ለኔ ለምን እንደደወለ አልገባኝም ማለት ነው። የእናትህን ባንክ አካውንት ስጠኝ አሁን ሁሉ ላስገባላት ባከን ብሎ ደወለ ማለት ነው። እና በዚህ አይነት በቃ ህይወቴ ላይ ፋይናንስ ተከፈተ ማለት ነው። ፋይናንስ ብቻ አይደለም፣ ከወንድሜ ጋር የምንሰራቸው ስራዎች ራሱ መከፈት ጀመሩ። በቃ አዳዲስ ፕሮጀክቶች ወደሱ ይመጣሉ። በቃ ስራም ተከፈተልኝ። በጣም ደስ በሚል ሁኔታ መንቀሳቀስ ጀመርኩኝ ማለት ነውና እግዚአብሔር ይህንን ሁሉ በእኔ ህይወት ውስጥ አደረገልኝ ማለት ነው። እና በዚህ አይነት ገና ደረሰ። የገና በዓል ላይ ልዩ ፕሮግራም ነበረ እዚህ ቤተክርስቲያን ውስጥ እና ከአባቴ ጋር ደግሞ ሁሌ የምንማረውን ነገር ሼር አድርጓለኝ። እሱም በቃ ይሄንን ነገር በጣም ስለ የደነቀው ስለሆነ እኔ ላይ ያለው ለውጥ ስፒሪቹዋሊ በተለይ በጣም ትጋት ስለጨመርኩኝ ሁሌ እናወራለን፣ ሼር አደርገዋለሁኝ። እንትን ደግሞ ሆኖ ፋዘር ቸርች አይሄድም ነበረ። ይሄዳል ግን የጆሮ ችግር ስላለበት ብዙ ጊዜ የሚተላለፈው መልእክት ለመስማት ይቸገራል እና ብዙ ጊዜ ከኔ ጋር ስንገናኝ ነው መንፈሳዊ ነገርን በትክክል የምናወራው ማለት ነው። እና ወደዚህ ራይ ጋበዝኩት። የገና ልዩ ፕሮግራም ነበረ። መጣ፣ እዚህ ተካፈለ። በቃ በጣም ደስ አለው። በቃ በክርስቶስ ያገኘነውን ህይወት የሚሰብክ ትክክለኛ ሰው ነው እሱ በቃ ብሎ አፖስትልን ተቀበለው። እሱም በሙሉ እንትን ማለት ነው። እና እንደውም እኔ ያላየሁትን ጥቅስ ራሱ ይሄ ሰው በቃ ጳውሎስ ነው፣ ለዚህ እኮ ነው የትውልድን አይን ከፍታለሁ የሚለው በሱ ቅባት ነው የተነሳው ብሎ በቃ ስለሱ በጣም ፋሲኔት አድርጎ እሱም ይነግረኛል ማለት ነው። እና በዚህ አይነት በቃ ፋዘርም ወደዚህ ራይ መጣ። በቃ በተመቸው ጊዜ ባገኘበት ሁኔታ ሁሉ ወደዚህ መምጣት ጀመረ ማለት ነው። እና ጾም ጸሎት ታውጆ ነበር። እንግዲህ እዚህ ብዙ ጊዜ ጾም ጸሎት እናደርጋለን ማለት ነው። እና
እዛም ጾም ጸሎት ላይ ፋዘር መምጣት ጀመረ ማለት ነው። እና በሱ ላይ ራሱ ትጋትን ማየት ጀመርኩኝ በህይወቴ ላይ ያለ ይነግረኛል ማለት ነው። በቃ የትጋት መንፈስን እየተጋባ መጣ ማለት ነው። በቃ እዚህ መጥቶ ጸልዮ ሲመለስ ቀኑ ላይ ትጋት ይጨምርለታል። በቃ የእግዚአብሔርን ቃል ለማጥናት ኃይልን እየተቀበለ መጣና በጣም በደስታ ወደዚህ ተቀላቀለን ማለት ነው። እና ከዛ በኋላ ፋሲካ ደረሰ፣ ትንሳኤ እና ከአንድ ሳምንት በፊት ፋሲካችን ኢየሱስ ነው በሚል ልዩ ፕሮግራም አድርገን እኛ የበዓሉ ዕለት ምክንያቱም ትንሳኤ እሁድ ስለሚውል ቀደም ብለን እዛ ላይ ፕሮግራም አድርገን በዛ ፕሮግራምም ፋዘር ተገኝቶ ጸጋ ተካፍለን ልዩ ፕሮግራም አድርገን ነበርና ፋዘር በመሃል ይታመማል ማለት ነው። ልክ ፋሲካ ትንሳኤ ሊሆን አርብ ዕለት በጣም ይታመማል። ከዛ በኋላ ያው ኤግዚስቲንግ ኮንዲሽን ስላለበት እሱ ቼክ ወደሚደረግበት ሆስፒታል አዲስ አበባ እንሄዳለን ማለት ነው። እና እዛ ቼክ እየተደረገ እያለ ያው ያዩታል። በምግብ መመረዝ ምክንያት በቃ ራሱን የገለጠ በሽታ ነበረ ማለት ነው። እና የሃሞት ኢንፌክሽን አለ፣ ስለዚህ ኦፕራሲዮን መሰራት አለባቸው የሚል ውሳኔ ተወሰነ ማለት ነው። እና ያ የተወሰነው አርብ ዕለት ፋዘር ሆስፒታል ገቡ። ቅዳሜ እዛ ቆይተው እሁድ ዕለት ነው ይሄንን የነገሩን ማለት ነው። እሁድ እኔ ያው ኦሬዲ የበዓል ፕሮግራማችንን ከዛ ሳምንት በፊት ስላደረግን እሁድ እኔ ከፋዘር ጋር እዛ ሆስፒታል ቆየውኝ ማለት ነው። እና ይሄን ነገር ነገሩን ዶክተሮቹ። ስለዚህ በቃ በጣም በፍጥነት መሰራት አለበት፣ ይሄ ነገር ካልተሰራ ወደ ተጓዳኝ በሽታዎች እስከ ካንሰር ለሚደርስ በሽታ ያጋልጣል፣ ስለዚህ መሰራት አለበት የሚል ውሳኔ ተወሰነ ማለት ነው። እና እኔ ይሄንን ነገር ለመቀበል አልፈለኩም ማለት ነው። ምክንያቱም በዚህ ቤት ያለውን ጸጋ አውቃለሁኝ። ስለዚህ ለአፖስትል መደወል እንዳለብኝ ተረዳሁኝ በዛው ሰዓት ማለት ነው። እሁድ ዕለት ነው የተነገረን፣ እሁድ ጠዋት ነው የነገሩን ይሄን ነገርና ለሰኞ ሬዲ አድርጓቸው ገንዘብ አስገቡ የሚል ውሳኔ ነው የመጣው ማለት ነው። እና እኔ ገንዘብ ምናምን ከማስገባቴ በፊት መጀመሪያ ለአፖስትል ደውዬ ይሄን ነገር ማረጋገጥ አለብኝ አልኩኝ። ፕሮግራም እንደሚደረግ አውቃለሁ፣ የበዓል ዕለት ነው ግን የተወሰነ ፕሮግራም እንደምናደርግ ስለተነገረ ደወልኩኝ። ምናልባት ፕሮግራም ያልቃል ብዬ ባሰብኩበት ሰዓት እና በዛ ሰዓት ጉባኤው ያው ስቲል ፕሮግራም ላይ ነበርና ግን ስልኬን የአፖስትል ባለቤት ቤኪ አይታው ነበርና እሷ መልሳ ደወለችልኝ። ባርኮትም ደውላልኝ ችግር የለውም በቃ ሰላም ነው የምትሆኑት፣ ማድረግ ያለባችሁን ነገር ሁሉ አድርጉ ብላ ነገረችን። እዚህ አብሮ የሚያመልክ ወንድምህ ነው። ዘር አትቁጠር፣ ብሔር አትቁጠር። ይሄ ዘር ነገ ለራስ ይጠቅማል። ትልቅ ሰው ሰርጀሪ ሲሆን ብዙ ነገር አለ ታውቃላችሁ አይደል እንዴ? ወጣት ሰው ነው ትልቅ ሰው ሰርጀሪ ሲያደርግ የሚፈራው። ትልቅ ሰው ክብር ለኢየሱስ ይሁን። እግዚአብሔር ጣልቃ እንዲገባ ወንድማችን ኢብሳ ቤት ሐዘን እንዳይሆን አጥብቀን እንጸልያለን። ትንሣኤ እንዲሆን እንጸልያለን። የሞት መልአክ እንዲያልፍ እንጸልያለን። የጨለማ መልአክ እንዲመታ እንጸልያለን። ለጋሽ ተክሉ አሁን በመስማማት ሁለት ሆነ እንጸልያለን። ጥቂት ደቂቃ ማክራባዳላፋኒያቦስ ሌብራጋዳኪያኖቦስ ላብራጄሌፌኒያ ማንቶራባጋሃዲያቦስ እግዚአብሔር አባት ሆይ በጋሽ ተክሉ ሰርጀሪ ላይ ጣልቃ እንድትገባ በጌታ በኢየሱስ ስምና ስልጣን የሞት መልአክ እንዲያልፍ ማግሬዲያ ባሱ ብራጋ ታላባያ ሌፕሮሽ ካባሃዲያቦስ ሜላ ክራባዳል ቤናሃዶባ ዊሎ ሳኪላ ብራጋ ታላባያ ማርዶኒያ ቪናሃዳ ብራጂና አዶ እግዚአብሔር ሆይ እኚህን አባት እንድትረዳ ጣልቃ እንድትገባ ማርዴሌ ብሮሳኪላ ብራጋ ቫኒያቦስ እግዚአብሔር ሆይ ክንድህ እንድትረዳቸው እጅ እንድትረዳቸው የሞት መልአክ ለቆ እንዲሄድ የክፉ መልአክ ለቆ እንዲሄድ። ከዛ እዚህ ጉባኤው ጸለየልን ማለት ነው። ጉባኤው በህብረት ሆኖ የእሳቸውን ፎቶ አውጥተው በቃ የመናጠቅ ጸሎት ጸለየ ማለት ነው። እና ከዛ በኋላ እንግዲህ በዓል ነው ያልኳችሁ። የበዓል ዋዜማ ነው ፋዘር ሰርጀሪ የሚገቡት። ሰኞ ቀን 6 ሰዓት ላይ ሰርጀሪ እንደሚገቡ ተነግሮናል። ከዛ በኋላ ደግሞ ከፕሮግራሙ ሲያልቅ አፖስትልም ደውሎልኝ በቃ ምንም እንዳትፈራ እኔ እመጣለሁ፣ ጸልይላችኋለሁ፣ ሁሉ ሰላም ይሆናል ብሎ እኔንም አረጋጋኝ።
እና በሰኞ ዕለት በቃ እንግዲህ ኦፕራሲዮን የሚገባ ሰው ሁሉ ነገሩ ቼክ ይደረጋል። የልብ ምቱ ቼክ ይደረጋል፣ የደም ግፊቱ ሁሉ ነገር ስቴብል ከሆነ ነው ወደ ሰርጀሪ የሚገባው ማለት ነው። እና ስቴብል እንደሆኑ እሁድም አረጋግጠዋል። ማታም ቼክ ያደርጋሉ በየሰዓቱ ስቴብል ነው ብለው በቃ ተመልሰዋል ማለት ነው። እና ሰኞ ጠዋት ላይ ግን ከፋዘር ጋር አንዳንድ ነገሮችን ተነጋግረን በቃ እንትን ካለም በኋላ ልብ ምታቸው ደም ግፊቱ ምናምን ሁሉ መቀነስ ጀመረ ማለት ነው። እና ምንድነው ይሄ ነገር ያልታሰበ ነገር ሊያጋጥመን ነው እንዴ የሚል ፍርሃት ውስጥ ገባን ማለት ነው። እና አንዳንድ የሚወሩትም ወሬዎች ብዙ ደስ አይሉም ነበር። እና በዚህ ሰዓት በጣም ሁላችንም ፈራን። እዛ ወንድሞቼም እህቶቼም አሉ፣ እናቴም ነበረች። በቃ በጣም እንትን አደረገን ማለት ነው። ፍርሃት ገባን። ምክንያቱም አሁን ሰርጀሪ የሚገባ ሰው ነው። ፋዘር ደግሞ ሌሎች ኮንዲሽኖችም አሉባቸው እና በጣም ሪስክ እንደሆነ እንትን ማድረግ ጀመረን ማለት ነው። በዚህ ሰዓት እንግዲህ አፖስትል መጣ ደረሰ ማለት ነው። ልክ ኦፕራሲዮን ሊገቡ 30 ደቂቃ ሲቀር አፖስትል ደረሰ፣ ጸለየላቸው። በቃ ምንም አይሆኑም፣ በዚህ ራእይ ውስጥ ስላሉ ምንም አይሆኑም ብሎ እኛንም እሳቸውንም አረጋጋ። ከዛ በኋላ ያው ወደ ሰርጀሪ ገባን ማለት ነው። እና ወዲያው እሱ መጥቶ ያንን ጸሎት ካደረገ በኋላ የሞራል ለውጥ ራሱ አየውኝ ማለት ነው። በእኛም ላይ በእሳቸውም ላይ ተለወጠ ማለት ነው። በቃ የመጣው የሞት መንፈስ ከዛ ጋር ተወገደ ማለት ነው በዛው ሰዓት ማለት ነው። እና በጣም ሰክሰስፉል የሆነ ሰርጀሪ ያደረጉ። ከዛ በኋላ አፖስትል ቀጣይ ቀንም መጥቶ ጸለየላቸው። በቃ ምንም አይሆኑም፣ እግዚአብሔርን ስለ ሰርጀሪው አመሰገነን በመጀመሪያ። ከዛ በኋላ ደግሞ በቃ ፈጣን የሆነ ማገገም እንዲያደርጉ በቶሎ ወደ ጤና እንዲመለሱ ጸለየ፣ አጥብቆ ጸለየ። ከዛ በኋላ አፖስትል ቃል አወጣ። በቃ ከዚህ በኋላ የምንገናኘው ቤተክርስቲያን ነው፣ እኔ ከዚህ በኋላ አልመጣም፣ ቤተክርስቲያን እንገናኛለን ብለው ሄደ ማለት ነው አፖስትልና። ከዛ በኋላ እንግዲህ እኔ ሰርጀሪ ያደረጉ ብዙ ሰዎችን አውቃለሁኝ። ትንሽ ሰርጀሪ ያ ሜጀር ሰርጀሪ ነው የተደረገው። ሰርጀሪ የሃሞት ኢንፌክሽን ነው፣ ሜጀር ሰርጀሪ ነው፣ ቶሎ አይደለም ሚድ ነው ማለት ነው። ብዙ ነገር አለ። ከዛ ደግሞ የትልቅ ሰው ሰውነት ላይ ሲሆን ደግሞ ሰርጀሪ በጣም ይቆያል፣ እንደ ወጣት ምናምን ቶሎ ሪጀነሬት ስለማያደርግ ሰውነታቸው ማለት ነው። እና ፈጣን የሆነ ማገገም ይሁን ብሎ ስለተናገረ 2 ሳምንት ባልሞላ በአንድ ሳምንት ውስጥ ከሆስፒታል ወጡ። ከዛ በኋላ ደግሞ ከ2 ሳምንት በኋላ ደግሞ በወጡ በ2 ሳምንት በኋላ ወደ ቤተ ክርስቲያን ተመለሱ ማለት ነው። ኖርማል ሁሉ ነገር ሰላም ሆኖ ማለት ነው። እና ከዛ በኋላም አፖስትል ሁሌ ስለሚጸልይላቸው ፍጹም የሆነ ጤና፣ ሌሎች ተጓዳኝ በሽታዎች ራሱ የነበሩት ሁሉም ጸጥ አሉ ማለት ነው። በቃ እና እግዚአብሔር ይህን ሁሉ ነገር በዚህ ቤት አድርጎልኛል። እንግዲህ እኔ በፊት በጣም እኔ አሁን እዚህ ጋር በጣም ደስ የሚለኝ ነገር ህብረት አልነበረኝም። እኔ እንግዲህ እሁድም ምንም በቃ ቤት ነው የማሳልፈው። በቃ ተራ ህይወት ነው የምኖረው። ኢቭን የፔንቴን ህይወት ራሱ አልኖረውም ነበረ ማለት ነው፣ በትንሹ ራሱ ማለት ነው። እና እንደዚህ አይነት ችግር ራሱ በሚያጋጥምበት ጊዜ የሚጠይቀኝ የሚጸልይልኝ ሰው አልነበረም፣ ለኔም ለቤተሰቤም ማለት ነው። እግዚአብሔር ግን ነገሮችን ሁሉ በቃ አስተካክሎ ሰርቶ ይሄንን አደረገልኝ እና እግዚአብሔርን አሁንም አመስግናለሁ። እና ቅድም ስለ አምልኮ ስናገር ያልተናገርኩት ነገር አለ ማለት ነው። እንግዲህ እኔ አምልኮ አሁን ተፈቷል። በቃ እንደ ድሮው ይሄ የሃይማኖት አምልኮ አላመልክም ማለት ነው። ግን እዚህ ቤት አሁን እግዚአብሔር ሕያው የሆነ መንፈሱ እንዳለ እኔ የማቀው በፈውሱና በእንትኑ ብቻ ሳይሆን በአምልኮም ነው ማለት ነው። እግዚአብሔር እዚህ ስላለ በመንፈስ እዚህ ስላለ ነው ስለ አምልኮ አፖስትልን በጣም ስትረስ አድርጎ የሚነግረን ማለት ነው። እና እንግዲህ የቤተ ክርስቲያኗ ስም ላይ ራሱ የሚለው ማውንት ዛይን ዘ ሲቲ ኦፍ ዘ ሊቪንግ ጋድ፣ ሕያው የሆነ አምላክ በዚህ አለ፣ በዚህ መሰዊያ ላይ የሚሰራ ጸሎትን የሚመልስ የሚናገር አምላክ ነው ያለው። እና እኔ በጠየቅኩት ቦታ ሁሉ
እግዚአብሔር እኔን ሲናገር ነበርና ሕያው የሆነ መንፈሱ እዚህ ስላለ አሁንም እግዚአብሔርን አክብሩልኝ እውነት ጉባኤው ተነስተን እግዚአብሔርን እናከብረዋለን። ይህንን ሁሉ እግዚአብሔር ሲያደርግልህ ያንተም ህይወት ላይ ይህንን የሰማነው መልካም ሁሉ ሲያደርግልህ እንዴት ነው በምንድን ነው የሆነልህ የከፈልከው ያወጣው? ምክንያቱም አሁን ግልጽ ነገር አለ። ለዛ ነው ሁሌም እንዲህ ብለን የምናዘው አንዱ የኛ ራዕይ የሚለይበት የማይዋሽና ግልጽ የሆነው ነገር አንሸጥም አንለውጥም። እግዚአብሔርን ነገር እግዚአብሔር ቃል እንደሚለው ነው የሚሰጥ ባሪያችን እግዚአብሔር ባሪያና አንተስ የሆነልህ ነገር እንዴት ነው የሆነልህ? እንግዲህ እኔ እዚህ ስመጣ ምንም የሚገዛ የሚሸጥ ነገር አልነበረም። ያ ማለት እዚህ ያለው ነገር ርካሽ ሆኖ አይደለም፣ ግን ኢየሱስ ስለከፈለበት በነፃ ነው በቃ ስንገለገል የነበረው ማለት ነው። እና አልፎ ተርፎ አሁን ለምሳሌ አዲስ አበባ ሲመጣ አፖስትል በዛ ቀን የበዓል ዋዜማ ነው። በዛ ሰዓት እሱ የነዳጅ መኪናውን አስነስቶ ከዚህ እንግዲህ በዓልን ከቤተሰብ ጋር ማሳለፍ ነው እንጂ ምቹ የሆነ ሁኔታ ሆኖ አይደለም። እኔ የተለየ ነገር አድርጌለት ወይ እንትን ብዬ አይደለም፣ ግን የክርስቶስ ልብ ስላለው እሱ በቃ በክርስቶስ ፍቅር ስለሆነ ሁሉንም የሚወደው ከዛ የተነሳ ነው ያ ግድ ብሎት ነው እንጂ ወደ እኔ መጣው ምንም እኔ ከኔ ያደረኩት ነገር አልነበረም ማለት ነው። ኢቭን ሊጸልይላቸው በገባ ሰዓት ቤተሰቡን ሙሉን ይዞ ጠራራ ፀሐይ መኪና ውስጥ ፓርክ አድርጎ ነው ለኛ ለመጸለይ ወደ ውስጥ ገብቶ እንትን ያለው ማለት ነውና ሁሉንም ነገሩን ዋጋ ከፍሎ ነው እያገለገለን የነበረውና እኔ ያወጣሁት የከፈልኩት ነገር የለም ማለት ነው። ክብር ለጌታ ይሁን። በነፃ ላደረገለት ጌታ እንዳንተ ያሉ ወጣቶች እንዲሁ በሃይማኖት ውስጥ እድሜያቸው መንፈሳዊ ነገራቸው እየበጣበቀ ያለው እንዲሁም ደግሞ የታመመ ዘመድ ለራሳቸው የታመሙ አባት እናት ያሉትን ምን ትለዋለህ? ምን አይነት መልእክት ነው የምታስተላልፍላቸው? እንግዲህ እኔ መልእክቴ እግዚአብሔር ይሰራል አሁንም ማለት ነው። በዚህ ዘመን በሰዎች ይሰራል፣ ግን ትክክለኛውን ቦታ ማወቅ ነው አሁን ማለት ነው። እንደ እግዚአብሔር ቃል የሆነ ነገርን ወደሚሰጡን ትክክለኛ ሰዎች እንዲመጡ ነው እኔ መጋብዘው ማለት ነው። እንግዲህ እኔ በዚህ ስፍራ ህይወትን ነው ያገኘሁት ማለት ነው። ከዚህ በኋላ ምን ህይወቴ የተረጋገጠ እንደሆነ አውቃለሁ ማለት ነው። በፊት በነበረኝ ፍርሃት አይደለም ነገ ምን ሆናለሁ የሚል ፍርሃት የለብኝም ማለት ነው። በቃ የተረጋገጠ ህይወትን ነው የምኖረውና ትክክለኛ ቦታን ግን ካለማግኘት ሰው እድሜው፣ ዘመኑ፣ ጉልበቱ፣ ወጣትነቱ ሁሉ ነገሩ ይባክናልና ሰዎች ወደዚህ እንዲመጡ ኢንቫይት አደርጋለሁኝ ማለት ነው። እኔ ክብር ለጌታ። ሚዲያ በጣም ኃይል ያለው ነገር ነው። አንተ ደግሞ ከሚዲያ ቲም አንዱን ድርሻ ትይዛለህና ስለ ሚዲያስ ምን ትለዋለህ? እሺ፣ ስለ ሚዲያ እንግዲህ እኔ አሁን እያገለገልኩኝ ያለሁት በሚዲያ ቲም ውስጥ ነውና እግዚአብሔር ይሄንን እድል ሰጥቶኝ ወንጌልን በሚዲያ እንድሰራ እድል ሰጥቶኛልና ሚዲያ በጣም ወሳኝ ነገር ነው። እንግዲህ እኔ አገልግሎት የሚመስለኝ የነበረው ፊት ለፊት ያለ ስራን ነው። በቃ ወይ መድረክ ላይ ወይ ውጪ ላይ ወይ የሆኑ ሰዎች ጋር ማለት ነው። ግን አገልግሎት በቃ እግዚአብሔር ልብ የአገልጋይ ልብ ይኑረን እንጂ የተጠራንበትን ጥሪ እንወቅ እንጂ ሁላችንም ማገልገል እንችላለን። እና አሁንም የምለው እንግዲህ እንደኔ ያሉ ወጣቶች አሉ አሁንም ግራ የተጋቡ ወይ ደግሞ እግዚአብሔርን እየፈለጉ ግን ትክክለኛ ቦታን ባለማወቅ ህይወታቸው ላይ ለውጥ እያዩ ያልሆኑ ወይም ደግሞ በቃ በችግር ውስጥ ያሉ ማለት ነው። እና እኛ ሁላችንም ይሄንን ስራ እንድንሰራ በቃ የእግዚአብሔርን ቃል እኔ አሁን ወደዚህ ቤተክርስቲያን ኢንቫይት ያደረገኝን ጓደኛዬን በቃ ባለውለታዬ ነው። የህይወቴን መስመር በቃ ቀይሮታል ማለት ነው። በቃ 180 ነው የዞርኩት ማለት ነው። የሄድበት ከነበረው አቅጣጫ ማለት ነው። እና ለሰዎች መናገር ወንጌልን መናገር አለብን። እዚህ የምናገኘው ነገር መናገር አለብን። መናገር ካልቻልን ደግሞ አሁን በሚዲያም እየወጣን ስለሆነ ሰዎች በቃ ይሄንን መልእክት ሼር ማድረግ በቃ በተሰጠን ባለን ሪሶርስ እግዚአብሔርን ማክበርና ማምለክ አለብን። እና እኛ ደግሞ የመጣ ነው እዚህ እንግዲህ ክርስቶስ ስለ ሰው ነው ሁሉን ነገር ያደረገው ማለት ነው። እዚህ ቤተክርስቲያን ውስጥም አፖስትል አሁን በኔ ህይወት ላይ ያደረገው ነገር ለኔ ልዩነት አድርጎ አይደለም። በቃ ጥሪው ስለ ሰው ስለሆነ ነው። እና ወንጌል ስለ ሰው ስለሆነ እኛም ከራሳችን ነገር ወጥተን
በቃ መልእክትን ሼር በማድረግ ሰዎችን ወደዚህ ነገር ኢንቫይት በማድረግ የሰዎች ህይወት እንዲለወጥ እንግዲህ ያቅማችንን እናድርግ፣ ወንጌልን እንስራ። በቃ ሁላችንም አገልጋዮች ነን፣ እናገልግል እግዚአብሔርን ብዬ መልእክት አስተላልፍ። ከፍ ያለ ልታን ሰጠዋለን ለጌታ። ፋደር እስቲ ይምጡ አንድ ደቂቃ። እሳቸው ደግሞ የገጠማቸውን እግዚአብሔር የረዳቸውን ይንገሩ። አንድ ደቂቃ ኑርሶ። ብዙ የምናገረው ነገር አለኝ። እግዚአብሔር ክብር ያየው ሰው ነኝ እኔ። የመጨረሻ በበሽታዬ ጊዜ ግን ወደ መጨረሻ ገደማ እዚህ ተጸልዮልኛል። ልክ እዚህ እንደተጸለየልኝ እኔ ፍጹም በደስታ ተሞልቼ እንትን ብያለሁ። ብዙ ተደራራቢ በሽታዎች አሉብኝ። የልብ በሽታ አለ፣ አስም አለ። ከፍተኛውን የመጨረሻውን መድኃኒት ነው የምጠቀመው። ያንን እየተጠቀምኩ ልቤ ደግሞ ስለደከመ በመድኃኒት ነው የሚሰራው። እንትኑ ግፊቱን የሚገፋው በመድኃኒት ነው። ያ አለ፣ ሌሎች ነገሮችም አሉ። እንደዛ እያለ በተለይ በመጨረሻው ጊዜ አፖስትል ይመጣሉ ተብሎ በሚገመትበት ጊዜ እኔ ግን ፍጹም የደስታ እንትን ነው የሚሰማኝ። ዶክተሮቹ ዋናው ዶክተር ነው ያንን ሆስፒታል ያቋቋመው ዶክተር ነው እኔን ሰርጂካል ለማድረግ የተዘጋጀው። ያ በጣም ተጨንቀው ነው ያሉት ኬዙን ስለሚያውቁ። ግን ከዛ በፊት አፖስትል ለእኔ ለመጸለይ የደረሱበት ሰዓቶቹን እንትን ስል እኔ እንግዲህ ኃላፊነታቸውን እግዚአብሔርን መፍራታቸውን እና ለእግዚአብሔር ትእዛዝ መልስ መስጠታቸው ምን ያክል እንደሆነ ሁላችሁም እንድትገነዘቡ ነው። እኔ ረጅም ዓመት በቤተ ክርስቲያን ውስጥ የኖርኩ ሰው ነኝ። ግን እንደዚህ አይነት አገልግሎትና ለአንድስ ግለሰብ እንደዛ አድርጎ ከዚህ እዛ ድረስ መጥቶ በሰዓቱ ጸልዮ ልክ ሲዘጋጅ ተጸልዮ ከዛ በኋላ ልክ እሳቸው እንደወጡ ነው እኔ ወደ እንትን ሰርጂካል ክፍሉ የሄድኩት። ልብሴን አውልቄ ዶክተሩም ወዲያውኑ ምንም ሰዓት ሳያሳልፍ መጥተዋል። እዛ ከገባ በኋላ ልብሴን አውልቄ ራቁቴን ከተቀመጥኩ በኋላ 2 ጊዜ አትጨነቅ፣ በቃ እግዚአብሔር ይረዳናል። ምናልባት እሱም የእግዚአብሔር ሰው ሊሆን ይችላል፣ አላውቅም። ግን ጭንቀቱ ከዛ በላይ ነው። ያልተጨነቅነው እኔና አፖስትል ብቻ ነበር። ምናልባት ልጄም ከዚህ በፊት ግን ከማለቴ በፊት ወደ ሰርጂካል ክፍሉ ከመግባቴ በፊት ለልጄ ብቻውን አግኝቼ አንዳንድ ነገር ለመናገር የሚጋብዝ እንትን አለው። ተናዝዣለሁ፣ ሙሉ ህይወቴን ተናዝዤለታለሁ። ንብረቴን በሙሉ መሆን የሚገባውን ነገር ከፋፍዬ ለሱ ተናግሬያለሁ። ቀርቷል። እድሉ ከተገኘ ወይንም እንትንም ለማለት ይችላል። እውነት መሆኑን ነው። ይሄንን ነገር ነው የምናገረው። እና ከዛ በኋላ በማግስቱ አይነቃም ሲባል ምናልባት እኔ ከሰዎች ሁሉ መጀመሪያ የነቃሁት እኔ ነኝ። ከዚህ በላይ ኢየሱስ ይራ። አሜን አሜን። ያው አምላክ በዚህ አለ። ድንገት የሆነ ነገር ቢፈጠር ብለው ነው ሰምታችኋል የተናዘዙት። እሺ በሽታው ደግሞ እንግዲህ ቁስሉ ከእንትን ካለ በኋላ በማግስቱ ይሄንን ለማመስገን መጥተዋል። እኔ በዚህን ጊዜ ምንም አይነት አይሰማኝም። በቃ ማታ ነው፣ ትላንትና በ8 ሰዓት ነው እንትን ያልኩት ኦፕራሲዮን ሆንኩት። ሰው መንቀሳቀስ በእንትን ነው። እኔ ግን ተነስቼም ለመቀበል እንትን ነበር። እሳቸው ናቸው ይዘው ወደ ታች ያደረጉኝ። ማስታገሻ መድኃኒት ለመውሰድ መድኃኒቱ ተሰጥቶኛል። 2 ቀን ብቻ ነው ማስታገሻ በተለያየ ሰዓት የወሰድኩ። ከዛ በላይ ማስታገሻ መድኃኒቶቹ አሁንም 2 ፓኬት አለ እንዳለ። በዚህ አይነት ሁኔታ ነው። አይሰማኝም። እንደፈለገኝ ቀና ጎንበስ ስላለው እቃ ምናልባት በጣም ከባድ ነገር አታንሳ ስላሉ ያንን እጠነቀቃለሁ። እና ቅድም ምናልባት አንዳንድ ነገሮች ቼክ ሲደረጉ
ምንም ነገር እንጃ የሱን እድሜ በሱ እድሜ የሚሆነው ሪዛልት ነው የሚታየው እንጂ ሌላ ከበሽታው ውጭ ቺራ ኢየሱስ ቺራ ወቀዮ ቺራ ኢየሱስ ያው ከዚህ በላይ ሃሌሉያ እግዚአብሔር ለኔ የሚደርሰውን ያክል አልጸልይም። ድካሜ ይሄ ነው። ለሌላም ችግር የሚዳረገኝ አለመጸለይ ነው። የጸሎት ድካም አለብኝ። እግዚአብሔርን ግን ሙሉ በሙሉ አምነዋለሁ። ልክ እሳቸው እንደሚሉት እኔ ምንም ነገር ትላንትና ጠዋት አንድ ምስክርነት ጠዋት ተናገርኩ ከእናቱና ከሌላ እህቴ ጋር አንተመለ ከሰዓት በኋላ የሚያስፈልገውን ነገር አዘጋጅታ መጣለች ቤት እናቱ። እግዚአብሔር እንደዚህ ያለ ኮሙኒኬሽን በቀን የሚመልስልኝ አምላክ ነው። አሜን። በየሰዓቱ ከትላንትና ወዲያ እንደዚሁ የመሬት ሙግት ነበረ። ጸልዬ ሄድኩኝ። ሁሉ ሰው ለኔ መሰከረ። በጣም ጠርቷል። በማሳ ላይ የተጣላ ነው ሰውዬ ታጣቂ ሆኖ መጣ። ያንን ማሳ አርሷል። የሰውየውን የተጋጨነበትን እሱ ሰውዬ ይሄንን ድንበር አውቀዋለሁ የድንበሩ እዚህ ጋር ነው ብሎ ነው ለኔ ነው የመሰከረው። የተጣላ ነው ሰውዬ መልሱ እና ይሄን እግዚአብሔርን በሰው ፊት ተቀባይነት ለማግኘት ወይንም እውነቱ ለሰው ሁሉ እንዲታወቅ አንተ ብቻ ነው ያን ነገር ማድረግ የምትችለው ብሎ በመጸለይ ያን አድርጌ ሄር ያን ሆነልኝ። እንደውም እነሱን የውሃ መጠጫ ብዬ ተመልሼ ሁሉ ነገር ትቻለሁ ከእንግዲህ ወዲህ አልናገርም ብዬ እና እንደዚህ ያለ ነገር ነውና በየቅጽበቱ ለሚሆነው ነገር የእግዚአብሔር መልስ አለ። እግዚአብሔር ከሁላችን ጋር ሊረዳን ሁል ጊዜ ከኛ ጋር ነው። እኛ ብቻ በትክክለኛው እንታመንበት እንጂ። አሜን። ዛሬ ደግሞ ጸልይላችኋለሁ። እዚህ ጋር እጆቻችሁን ዘርጉ ቅዱሳን። በጌታ በኢየሱስ የስም ኃይልና ጉልበት ጸልያለሁ። እግዚአብሔር ሆይ በቤትህ አባታችን ይለምልሞ፣ የርጅና ዘመናቸው የልምላሜ ይሆንላቸው፣ ኃይላቸው ይታደስ። አሁን ከሆኑት በላይ ከራስ ጸጉራቸው እስከ እግር ጥፍራቸው በደምህ ይሸፈኑ፣ ክፉ አያገኛቸው። የትኛውም ስም ያለው ስም የሌለው የበሽታ ኃይሎች ሁሉ አሁን እጄን ስጭን ለቀው ይሄዱ። ፍጹም ፈውስ ይሆንላቸው። ክንድ በላያቸው ላይ ትለፍ። ኢየሱስ ማይቲ ኔም። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.